የሃይማኖት ዋናው ተግባሩ የሰው ልጆችን ከእግዚአብሔር ሩቅ እንደሆኑ፣ ለእግዚአብሔር የማይመጥኑ፣ ለእግዚአብሔር ምቹ እንዳልሆኑ፣ በእግዚአብሔር ፊት ብቁ እንዳልሆኑ ማሳየትና መቅረጽ ነው። ሰውን ከእግዚአብሔር ካላራቀ፣ ሰውን ከእግዚአብሔር ካለየ ሃይማኖት መቆም አይችልም። በሃይማኖት እግዚአብሔር ሲገለጥ ይህ መልክ አለው። የማይገኝ ለሰው ሩቅ የሆነ ለሰው የማይመች ለሰው መልካም ያልሆነ አድርጎ ተስሏል። ጌታ ኢየሱስ ክርስቶስ እግዚአብሔርን ሲገልጠው ደግሞ እግዚአብሔር ምንም አይነት መስፈርት ሳያሟላ ከሰው ልጆች ምንም ጽድቅ ምንም ነገር ሳያይ የሰው ልጆችን ባሉበት ስፍራ ሄዶ ተገኝቶ እነሱን ኑ አይደለም ያለው፣ ሄዶ ተገኝቶ የሚያገለግል ጽድቅነቱን የሚሰጥ ፍቅሩን የሚገልጥ የወደቀን የሚያነሳ ኃጢአተኛን የሚያጸድቅ ነው። በሰው ቤት በሰው ስፍራ የሚገኝ አድርጎ ተሰብኮለታል። ዛሬም አንተ የትኛውን እግዚአብሔርን ነው የምታውቀው? በሃይማኖት ወይስ በኢየሱስ የተገለጠውን እግዚአብሔር?